ተመስገን ጀግናው እንግዲህ ከትሁት ጋራ ተገናኝቷል ማለት ነው። ፈሪ ከጀርባ ይመታል ፊት ለፊት አይገጥምም እንደሚለው ሁልጊዜ በሚናገርበት ሰዓት ዛሬም እንግዲህ ጀንበሬ ከኋላው ሆኖ ሳያስበው ከትሁት ጋራ በተቃቀፈበት መካከል ላይ ሽጉጥን በመተኮስ ጉዳት ላይ አድርሶበታል ከተመስገን። እንግዲህ ወንድ ከሆንክ አምጣ በመባል ሲባል አባትየውም ካያያዙ በኋላ እንግዲህ ወንድነት የሆነ ይውሰድ በማለት ነበር የነገረው። እባክህ በወንድ ልጅ አምላክ አትፈታተነኝና በአገሬ በድንበሬ አታዋርደኝ ሲል ነበረ ጀንበሬ ተማጽኖት የነበረው። እሱም አንድ ነገር ጭረስ ሳይነካባት ትሁቴን ከእኔ ማምጣት አለብህ ሲል አስጠነቀቀው። እሱም በፍጥነት እንደሚያመጣ ቃል ገብቶ ተሰውሮ ወደ ቤት ሄዶ ወደ አባቷ ሄዶ እባክህ ይሄውልህ አስፈራራኝ፣ ለምን አታመጣትም እያለኝ ነው በማለት ሲነግራቸው እሳቸውም እንግዲህ አንተ የወንድ ጀግና ሁን እናሳየኝ ቢሉትም ጀግንነቱን ግን ሊያሳይ አልፈለገምና በተጨማሪ ደግሞ ናቲ በአባባና በማዬ መካከል ላይ ተዋርዶ እንካ ልትሰርቅ የገባህበትን ጭንብል ይዘህ ውጣ በማለት ነበረ ጭንብሉን አስይዘው አሳቅፈው የሰደዱት። ውርደቱን ተኮናንሞ ይቅርታ ቢጠይቃቸውም ተንበርክኮ ይቅርታ ከዚህ በኋላ የለም ውጣልኝ በማለት አስወጥተውታል። ከዛም እንግዲህ በኋላ እድልን አንቺ ነሽ ወይ ከተመስገን አልሆንሽ ወይ ከቤቱን አላሻሻጥሽኝ እንደዚህ ያረግሽኝ ጉድ ሰራሽኝ እያለ ሲላት እሷም ዘወር በሌሊኝ ከፊቴ በማለት እንግዲህ የፍሬዘሩን በጉልበቷ መትታ ዘግራ ጥላው ሄዳለች ማለት ነው። ከዛም በኋላ እንግዲህ እሷም ወስና እንግዲህ ጠፍታ ከሰው ቤት ለመስራት በደላላ ሄዳ ነበር። በደላላ ከሄደችም በኋላ እንግዲህ ሴትዮዋ በጣም ደህና ብትሆንም ልጅቷ ኃይለኛ ናት። ከአንድ ሳምንት በላይ አትስቀጥልሽም ቢሏትም የፈለገ ይሁን ስትል ወደ ሰው ቤት ስራ ገብታለች። በዚህ መካከል እሳቸው ደግሞ እማዬ ጠፋች ብለው ቤቱን እየቀወጡት ይገኛሉ። እሱም በድንገት አግኝቶ ናቲ ላፋልግሽ ሲላት በቃኝ፣ ልታፋልገኝ አትችልም፣ የእኛ ቤት መሸጥ ላንተ ጥቅምህ ምን እንደሆነ ነው ግራ የገባኝ፣ አሁንም ያንተ ማንነት አውቄዋለሁ፣ ከፊቴ ዘወር በልልኝ በማለት ነበር ያሰናበቱት። እንግዲህ አሁን ከቤቱ ይሄድና ጀንበሬ አስገድዶኛል፣ ትሁትን አምጣ ካላመጣህ አሳይሃለሁ ብሎኛል ነው። እኔ ሙሽራ እንጂ አስክሬን መሆን አልፈልግም። ሰው ተደባድቦ ያሸነፈ ነው እንዴ? እኔማ አንተ እንድትወስዳት ነበር የገፋፋው። ታዲያ ውርደት አሁን ነው። አንበቅብቆ አስፈራርቶ ሰደደ። እኔን ተወኝ፣ ሂድና ግጠም አለውና ቁርጥ አለውን ሲነግረው ጀንበሬ እስኪ አካባቢውን ቃኝልኝ አለው። አልፈራም ብላ አይደለም እንዴ በማለት ሲናገረው እንግዲህ ወጥቶ እኔም አልፈራም፣ ግን አስክሬን መሆን ሳይሆን ሙሽራ መሆን ነው የምፈልገው። አይ ወንድ ልጅ ፈተና አሉ የትሁት አባት። እንዴ አሁን ታዲያ ምን ይሻለኛል በማለት ፍርሃታቸውን እያስተጋቡ ይገኛሉ። ናቲና ደግሞ እድል መንገድ ላይ ተገናኙ። አንቺ ወይ ቤቱን አታሸጭኝ ወይ አንድ ነገር አታደርጊ ወይ ተመስገንን አታገቢ በማለት ነበር የተናገራት። አንተ ሲጀመር ቴሌቪዥንና ፊልም ላይ የምታየውን ነገር በተግባር ተገብራለሁ ስትል በጣም ትገርማለህ በማለት ነበረ ያሾፈችበት እሷም። ከዛም በኋላ ነገርኩሽ ዝም በይ አላት ቢላትም በፍጹም ግን አልተመለሰችለትም። እሱ ጀግና ሲያጫውተው ግን እሷ ጀግና ሆና ነበረ። አንተና ሰይጣን የሚያመሳስላችሁ ነገር አንድ ነው አለችው። ሂደሽ አቃጥረሽ ነው አይደለ? ሁሉም እንደዛ የሚወራ ስላንተ አይምሰልህ አለችው። ሁሉን ነገር እያየህ መጣህ። አሁን ያንቺን ነው ህይወትሽን ሲኦል ማደርገው ምን አድርግህ አለችው። እሱም በሚገባ አሳይሻለሁ በማለት ይዛተባታ። በጣም ቢያንስ እንኳን የሚያሳምን ሀሳብ ይዘህ አቀርብም አቃጣሪ አንቺ እያቃጠርሽ እኮ ነው አላት። እንዳንተ አይነት ቀሺም ሌባ ይቻላቅም ትሰማኛለህ? እኔ ብዙ ሀሳብ አለብኝ ስለአንተ አላስብም አለች። አሁን ተወኝ በማለት ስትለው ወይ ከተመስገን አልሆንሽ ወይ ከኔ አልሆንሽ በማለት ሲላት እኮ አንተ ከኔ ሞኛቱን ራቅ በላይ ማትረቢ ብሎ ሳባርጎ ሲመታት እሷ ደግሞ በጉልበቷ የፍሬዝ ስሩን አፍርጣው ሄዳለች። ተጨብጦ ትጎንብሶ እያለ ነበረ ወደ ቤት ሄዳ ለማየ ነገረቻቸው። አሁን ደግሞ አንቺን ምን አድርጊ ብሎች ነው እንደዚህ የሚያደርግሽ በማለት አይድሌ ስንት ዓመት ከሰው ተገልዬ ካላንቺ እኮ ማንንም ማውቅ የለም። ሰው ሁሉ እዚህ ደረጃ መድረሱን መች አውቃለሁ። እሱ ልክ ነሽ እማዬ፣ ግን ሰው ሲነግርሽ መስማት አለብሽ። አንቺ እኮ ናቲን አምነሽው ነበር፣ እሱስ ልክ ነሽ። አሁን ግን አየሁት ከርፋፋ ነው አለቻት።
ወይ ፈራሽ እንዴ አለቻት። ትሁት ግን ታድላ ማየ ጀግና ነው ያገኘችው። በእውነት እድልዬ የሰው መመኘት ጥሩ አይደለም፣ ቀናሁ እንጂ አልተመኘሁም አለቻት። ሷስ ቀን መቅናት ብችል ደስ ባለኝ አለች። አይዞሽ አንቺ ፈጣሪ አንቺን እያበሰለልሽ ነው። ኧረ የኔ ልጅ በፍጹም ገና ነሽ፣ ብቸኛ ነኝ አትበይ፣ እኔ ያለሁሻል። እንግዲህ የትሁት አባትና የትሁት እህትም እንግዲህ አሁን መጥቶለታል። እንግዲህ ይውሰዳት ሲለው አንተ መጀመሪያም ታው ብዬ ነበር አባዬ አለ። እስከ መቼ ጀምሮ ነው አንተ እሷ የምታሳድዳት? በማለት ይጠይቋት። እኔ አላሳድዳት። አዎ በፊት በልጅነት የምንነሳ ላውቅ፣ አዎ እንደዛ አድርጊያታለሁ፣ ጠልፊያታለሁ። አሁን ግን ያን ያህል ዓመት ሙሉ በፍቅሬ ውስጥ ትኖራለች። ትሁት የማንም ልትሆን አትችልም። ያንተ ለመሆኑ ቤተሰቦች ማን ናቸው? እኔ ስለ ቤተሰቦቼ ዝርዝር መናገር አያቅተኝም፣ ግን አያስፈልጉም በማለት ይናገራል። እኔ ጠለፍክ ተብዬ ከሀገር ወጣሁኝ፣ እሱን ደግሞ ጎሽ እያላችሁ ትገኛላችሁ አላችሁ። የገሌ ልጅ መባል አልፈልግም፣ ነገር መደጋገም አልፈልግም አባባ። እኔ ግን አሁን በትክክለኛ መንገድ መጥቻለሁ። አባዬም እንግዲህ በተመስገን መቅረት ተደናግጠው ሻንጣቸውን አንስተው ወደ ገጠር ለመሄድ ሲነሱ ማየ እንዴት ብቻውን ጥዬ አብረን እንሂድ በማለት ስጠይቃቸው እንግዲህ ሽምግልናው ሲደርስ ትመጣላችሁ፣ ጽድቁ ቀርቶብኝ በቅርጡ በኮነነኝ፣ ኧረ ሰርጉ ቀርቶብን ሰላም በወረደልን ለሰርጉ ትመጣላችሁ ትለናለህ አሉ። ለማንኛውም ሂጄን ያስተካክ ፈጣሪ ይርዳህ እንግዲህ በማለት እንግዲህ ነይ እድልዬ ሸኝኝ በማለት ይጠሯታል። እድልም እሺ አባዬ በማለት ለብሳቸውን ወደ ገጠር እንዲሄዱ ትሸኛቸዋለች። ሰላም እንደ ቻናል ላይ ተከታታዩ ሰላማችሁ በያላችሁበት ብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ትሁት ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ ላይ በሚያሳዝን ሁኔታ ትሁትና ተመስገን ተገናኙ ብለን ደስታውን ሳንጨርሰው ደጀኔ ከወደ ጀርባ ተደብቆ እንግዲህ በሽጉጥ ከስክዋላው ላይ በርቀት መትቶታል። እንግዲህ በሽጉጡ ጉዳቱ ምን ያህል እንደው ባይታወቅ ሰዓቱ አይኑ ፈቷል። እድልንም እባክሽ ከዚህ ናቲ ተጠንቀቂ በማለት አባባ ያስተነቀቋታል። እባክሽ ግዴታ ስለሆነብኝ ነው፣ ለአንቺም ነግር ይገባኛል አብጋ እሺ የሚያስፈልግሽ ነገር ካለ ጠይቅኝ፣ በቃ ሂድ እንዳይመሽብህ በማለት ሸኛቸዋል። ያንቺን ጉዳይ ችላ ብዬው አይደለም፣ አሁን የትሁትን ጉዳይ ልጨርስ ብዬ ነው። በእሺ ለማንኛውም የለቸው በማለት አባባ ወደ ገጠር ተሰናብተው ይሄዳሉ። የትሁት አባት ለአባትየው ደውሎ እባክህ ልጁ መልስ፣ ያንተም አባትየውም ሆነ ልጅየው ልፍስፍስ ናቸው በማለት ነበር ያያቸው። ጀግንነት ልጅም አባትም አንድ አይነት በማለት ይናደዳሉ። የትሁት አባት እንግዲህ ይህንን ሲሉት ልጁን በጣም ይናደድና በዛ ምክንያት ተመስገን ከእህትየዋ ጋር ይገናኝና አባይ አምጣ ያልኩት ረፍዷል፣ ስለዚህ እየረፈደበት ነው። አባዬ እኮ መልስ እያለ እየጨቀጭቅ ነው፣ አባቱን ሳይቀር እየደወለ ነው አለች። ታዲያ ለምን ይዟት አልመጣም? እሱ እጅ ላለመስጠት ብሎ ነው እንጂ ፈርቷል። የእሱም እጅ አለበት እኮ የአባትሽ፣ መች ከባድ መሰለው? ስለዚህ ምን ላደርግ ነው የምትይኝ? ደውልለት፣ ስልኩን እኔ እሰጥሃለሁ አለችና ከቤት እጠብቃታለሁ፣ ይዘሃትና በፍጥነት በለው አለው። እሺ ያለና ስልኩን ተቀብሎ በፍጥነት ወደ ወላጆቿ ቤት ይዞ እንዲመጣ ደወለለት። ከዛም ስልኩን ጨረሰና ለትሁት ሰጣት። ትሁትም ሳል ነገር ይዟት እየሳለች ስተናግረው ምን ሆነሻል? ደህና አይደለሽም? ትሁቴ ደህና ነኝ። አየህ ጀግና ነው። እንዴት ስልኬን አገኘህ? ከማን አገኘህ? በማለት ነበር የጠየቀው። ጀንበሬ ተመስገን አደጋ ሳይደርስብህ በፊት ልጅቱን አምጣት አለው። እሱም ተደናገጠና ምን ማድረግ እንዳለበት ግራ ገብቶ እንኪ አናግሪ ሲል ስልኮን ሰጣት። ሄሎ በማለት ትሁት ተመስገንን አናገረችው። አየህ ጀግና ጋር ነው የምትፈታተነው፣ ልቀቀኝ ብያለሁ፣ ያሳይሃል፣ ያለዛ አንተ እንደሆንክ ምንም ጀግንነት አይወጣም ስትል እሱንም ትሰድበዋል። ዝም በይ ነው እኮ የምልሽ በማለት ይናገራታል። ከዛም እንግዲህ ግዴታ ሆነበትና ፈቶ እንደሚወስዳት ለቤተሰቦቹ እንደሚያደርሳት ቃል ገባለት። እሺ ሚስትህን እየተንከባከብኳት ነው አለው። በቃ ለማንኛውም እኔ የምፈልገው ምንም ጭረት ሳይደርስባት እንድታመጣልኝ ነው ብሎ ስልኩን ሲዘጋበት አለይና ሳቀችባቸው። እድል ስራ ፈልጋ ወደ ደላላ ትሄዳለች። ምን አይነት ስራ ነው የፈለግሽው በማለት ይጠይቃት። አሁን የመሰለ ውበት ይዘሽ ምንድን ነው የምትፈልጊው? ባንክ ቤት ነው? 12ኛ ክፍል ጨርሰሻል? በምን ተመረቀሻል? በማለት ካልተመረቁ ስራ የለም እንዴ በማለት ትጠይቀዋለች። ኧረ
ገና ተማሪ ነሽ እንዴ? ታዲያ ከትምህርትሽ ጋር አይጋጭብሽም? እኔ የፈለግኩት ምንም አይነት ስራ ይሁን አሁን መግባት ነው የምፈልገው። እሺ ሌላ አንድ ሁለት ስራዎች ከትምህርት ካለሽ ባንክ ቤት እና ሌላው ደግሞ ሌላ እኔ የፈለግኩት ምንም ይሁን የሰው ቤትም ስራ ቢሆን እሰራለሁ። ቀሚስ ስትለብሽ እኮ ሌላ ነገር የፈለግሽ መስሎኝ ነው። እንደዛ ነው እንዴ አላት። ገባኝ አሁን አንቺ ምን እንደምትፈልጊ አላት። ምንድነው የገባህ አለች እድል። ገብቶኛል ይመስለኛል ገንዘብ በአንድ ጊዜ አግኝተሽ ለማደግ የፈለግሽው ይመስለኛል። ከአቅምሽ በላይ በሳል ነሽ አላት። እኔ ጋር መተሽ ምንም የሚታጣ ስራ የለም። ወጣት አጫዋችም ከፈለግሽ ባለ ገንዘብ ሞልተዋል አላት። አንተ እንደውም አንድ የቤት ልጅ ፈልግልኝ ያለኝ ሰው አለ። ስለዚህ የቤት ልጅ ነሽና አንተ ያመሃል እንዴ? ምንድን ነው የምትቀባጥረው? እኔ የምፈልገው ሰው ቤት መቀጠር ነው። የቀለድሽ ነው በማለት ይጠይቃታል። ለምን እቀልዳለሁ? አጠቃላይ ብዙ ቤት የሌለው ቤተሰብ ውስጥ እንድታስገባኝ እፈልጋለሁ። አሁን ብዙም ስራ የለውም፣ ግን አንዲት ሴትዮ አለች። ሴትዮዋ እንኳ ጥሩ ሰው ናት። ልጅቷ ግን በጣም ኃይለኛ ናት። ከአንድ ሳምንት በላይ ሰራተኛ አይቀመጥላትም። እባክህ ዛሬ መግባት ነው የምፈልገውና አስገባኝ አለችው። የዛ ቤት የሰራተኛ ሪካርድ 1 ሳምንት ነው። ቤቱን በርቀት ላሳይሽ፣ ልብስሽን ያዥና ሂጂ። እንግዲህ አንቺ ካሻሻልሽው እናያለን በማለት ቤቱን በርቀት ያሳያታል። እድልም እንደተባለችው ሄዳ ያንን ቤት አንኳኩታ እናትና ልጁ በሩን ይከፍቷታል። ፊት ለፊት ላይ ሆና እድል እባላለሁ በማለት እያለች ነበር። እንግዲህ ገብታ ያንን እድሏን ልታይ ሙከራ ገብታ አባትየውም በእኛ ጦስ አንድ ነገር እንዳይሆን ሌላ ነገር እንዳይመጣ አለው። የሚመጣ ይምጣ እንግዲህ ልጅ ራስህ እዛው ተጋፈጥ አሉት። እሺ ልጄን አምጣትና ስጥና በሰላም በሽምግልና ከዛ በኋላ ጀምሩት። አሁን ቶሎ ሳይመጣ ልጅቷን ይዘና ቶሎ በል በማለት ጀንበሬን እያጣደፉ ሲነግሩት ጀንበሬም እየሮጠ ሄዶ ትሁትን ይዞ መጣ። እንግዲህ ትሁትና ተመስገን ሲገናኙ በጣም ተደሰቱ። ተቃቀፉም፣ ተሳሳሙም ብዙ ነገር ምንም ነገር አልሆንሽም በማለት እያሉ ነበረ። ግን ያው እናትየዋ ደግሞ እማዬ ደግሞ እድል ጠፋችኝ እያሉ ግቢውን እያመሱትና ከግቢውም ወጥተው እየሄዱ ነበር። አባዬም የሉም፣ ወደ ገጠር ሄደዋል። በአጋጣሚ ናቲን ሲያገኙት ሁለተኛ ከፊቴ እንዳትቆም የእኛን ቤት ሽጠህ አንተ ምን ልትጠቀም ነበር በማለት ሲያ ነው እባክሽ ላፋልግሽ ቢላት እንደውም አንተ ትሆናለህ እድልን የምታጠፋብኝ ሌላ ማንም ያጠፋት የለም በማለት ትማጎተዋለች። ከዛም በኋላ እንግዲህ ትሁትንና ተመስገን ሲገናኙ ጀንበሬ በቅርብ ርቀት ሆኖ ከኋላ ተኩሶ ተመስገንን በጥይት መታው። ቻናሉን ሰብስክራይብ ያደረጉ ይጠብቁ።